ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዛሬ ባካሄደው የአመራር ምርጫ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል መሐመድን በፕሬዝዳንትነት፣ አቶ በላይነህ ክንዴን ደግሞ በምክትል ፕሬዝዳንትነት መረጠ። ዛሬ መጋቢት 29 ቀን የተካሄደው የምክር ቤቱ ምርጫ የኢንዱስትሪ ሚኒስቴር ባለፈው ወር ባወጣው አዲስና አወዛጋቢ መመሪያ መሰረት የተከናወነ ሲሆን ምርጫውንም የኢንዱስትሪ ሚኒስቴር በአስፈጻሚነት እንደመራው ለማወቅ ተችሏል። ሚኒስቴሩ ከአንድ ወር በፊት ባወጣው መመሪያ የኢትዮጵያ ዘርፍ ማህበራት ምክር ቤትን በመወከል ለኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንትነትና ምክትል ፕሬዝዳንትነት የሚወዳደሩ እጩዎች ሊያሟሉ የሚገባቸውን መስፈርቶች አስቀምጧል። በመመሪያው ከተዘረዘሩት መስፈርቶች መካከልም ለፕሬዝዳንትነትና ምክትል ፕሬዝዳንትነት የሚቀርብ እጩ በተለያዩ አምራች ዘርፎች ሁለትና ከዛ በላይ ፋብሪካዎች ሊኖሩት እንደሚገባ፣ አምራች ድርጅቱ ሲመሰረት ወይንም በአሁኑ ወቅት በመንግስት የሚታወቅ 1 ቢሊዮን ብርና ከዛ በላይ ካፒታል መሆን እንዳለበት እንዲሁም በፋብሪካዎቹ ከ300 በላይ ሰራተኞችን በቋሚነት ቀጥሮ የሚያሰራ መሆን አለበት የሚሉት ይገኙበታል። ለቦርድ አባልነት ለሚወዳደሩ እጩዎች ካስቀመጣቸው መስፈርቶች መካከል ደግሞ ቢያንስ 500 ሚሊዮን ብር ካፒታል የተመሰረተ ፋብሪካ ሊኖረው ይገባል የሚለው ይገኝበታል። ዛሬ መጋቢት 29 ቀን 2018 ዓ.ም በተካሄደው የንግድ ምክር ቤቱ ምርጫ ላይ በዚህ መመሪያ ላይ የተቀመጠው መስፈርት ጥቅም ላይ መዋሉ ታውቋል። በዚህ መሰረት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል መሐመድ እና የበላይነህ ክንዴ ግሩፕ ባለቤት አቶ በላይነህ ክንዴ የተቀመጠው መስፈርት አሟልተው በመገኘታቸው በፕሬዝዳንትነትና በምክትል ፕሬዝዳንትነት መመረጣቸውን ሪፖርተር ለመረዳት ችሏል። የንግድ ምክር ቤቱ ጠቅላላ ጉባኤና የአዲስ አመራሮች ምርጫ በኢንዱስትሪ ሚኒስቴር አስፈጻሚነት የተካሄደ ሲሆን ከተመረጡት ፕሬዝዳንትና ምክትል ፕሬዝዳንት በተጨማሪ ምክር ቤቱን በበላይነት የሚመሩ 12 የቦርድ አባላት ምርጫ መካሄዱ ታውቋል። አርሶ አደሮች በነጻ ሲቀርብላቸው ለቆየው የግብርና ኤክስቴንሽን አገልግሎት እንዲከፍሉ የሚያስገድድ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 14ኛ መደበኛ ስብሰባ የግብርና ምርታማነትን ለማሳደግና ዘርፉን ለማዘመን ያስችላል የተባለውን የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅን በሙሉ ድምጽ አጽድቋል። በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ሪፖርትና የውሳኔ ሐሳብ ሲያቀርቡ ረቂቅ አዋጁ በመንግስት ብቻ የሚሰጠው የግብርና ኤክስቴንሽን አገልግሎት በቂ ባለመሆኑ ወቅቱ የሚጠይቀውን የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎት ስርዓት እንዲዘረጋ ምቹ መደላድል እንደሚፈጥር ጠቅሰው አገልግሎቱ ለግሉ ዘርፍ ክፍት እንደሚደረግ ተናግረዋል። አዋጁ በዲጂታል ግብርና ኤክስቴንሽን የሚያማክሩና የመረጃ ቅብብሎሽ አገልግሎት የሚሰጡ የግል ባለሀብቶች፣ መንግስታዊ ያልሆኑና የሆኑ ድርጅቶች እየታዩ በመሆኑ በግብርና ኤክስቴንሽን ውስጥ አገልግሎት እንዲሰጡ የሚያስችል ረቂቅ አዋጅ መሆኑ የተገለጸ ሲሆን የአገልግሎቱ ጥራትና ፍትሐዊነት ቁጥጥር ትኩረት የሚሻ በመሆኑ አገልግሎት የሚሰጠው በተመዘገበና የብቃት ማረጋገጫ ባገኘ አገልግሎት አቅራቢ መሆን እንደሚኖርበት በአዋጁ ተካቷል። የግብርና ኤክስቴንሽን መሰረተ ልማት ዝርጋታዎችን የማዘመን ስራ በመንግስት ጫንቃ ላይ በመውደቁ በሚጠበቀው ደረጃ እርካታ ያልተገኘበትን የተጠቃሚዎች ፍላጎት ምላሽ ለመስጠት የግብርና ኤክስቴንሽን ፈንድ እንደሚቋቋም በአዋጁ ተጠቅሷል። በቀረበው አዋጅ ላይ አስተያየታቸውን ከሰጡት የምክር ቤት አባላት መካከል አብን ፓርቲን የወከሉት የምክር ቤት አባል ዶክተር ደሳለኝ ጫኔ ይገኙበታል። በአዋጁ የተካተቱት ጉዳዮች መልካም ቢሆኑም አገልግሎቱ ለረጅም ዓመታት በመንግስት እየቀረበም ቢሆን አርሶ አደሩ እምብዛም ተጠቃሚ እንዳልነበር ጠቅሰዋል። በአዲሱ አዋጅ መሰረት የግሉን ዘርፍ አካቶ በክፍያ እንዲሆን መደረጉ አርሶ አደሩ ከዘመናዊ የእርሻ ቴክኖሎጂ እንዲርቅና በባህላዊ መንገድ እንዲቀጥል አያደርግም ወይ ሲሉም ጠይቀዋል። ከዚህም በተጨማሪ አገልግሎት አቅራቢዎችና የግብርና ባለሙያዎች ጥራት የሌለው አገልግሎት ካልሰጡ ፍቃዳቸው እንደሚነጠቅ ይገልጻል። አርሶ አደሮች በጥራት መጓደል ምክንያት በእርሻና ሰብሎቻቸው ላይ ለሚደርሰው ጉዳት ካሳ የሚያገኙበት አግባብ መካተት እንደነበረበት በመጥቀስም ተችተዋል። እንደሚታወቀው የኢትዮጵያ ግብርና ስሞል ሆልደርስ የሚባሉት በእነሱ ዶሚኔት የሚደረግ ነው። አብዛኛው አርሶ አደሮች ዝቅተኛ የመሬት ይዞታ ያላቸው አርሶ አደሮች ናቸው። ከሱ ጋር ተያይዞ የካፒታል አቅማቸው፣ የፋይናንስ አቅማቸው፣ ቴክኖሎጂዎችን የመጠቀም አቅማቸውም ሊሚትድ እንደሆነ ከኔ በፊት የተናገሩት
የተከበሩ የምክር ቤት አባላትና በዘርፉ ሙያ ያላቸው አስተያየት ሰጠውበታል። ያ ከመሆኑ አንፃር ረቂቅ አዋጁ የግብርና ኤክስቴንሽንን ከመንግስት ሙሉ ቁጥጥር አውጥቶ የግል ዘርፉ እና ሌሎችም ተዋንያን እንዲሳተፉበት ማድረጉ ጥሩ ሆኖ፣ ስጋቴ ግን ምንድነው ለረጅም ዓመታት በመንግስት እንኳ የኤክስቴንሽን አገልግሎቱ እየቀረበ አርሶ አደሩ የመጠቀም ችግር ነበረበት። አሁን በክፍያ ሲሆን እንደገባኝ የመንግስቱን የግል ዘርፉም አርሶ አደሮቹ ለሚጠቀሟቸው የግብርና ኤክስቴንሽን አገልግሎቶች ክፍያ እንዲከፍሉ ይደረጋል ማለት ነው እና እሱ መሆኑ አርሶ አደሮቹ የግብርና ኤክስቴንሽን አገልግሎትና ዘመናዊ የግብርና ቴክኖሎጂዎችን እንዳይጠቀሙ እንቅፋት ወይም ባሬር አይሆንም ወይ? ምክንያቱም በዚህ ዘርፍ ተማሪዎቻችንም ስናማክር የተለያዩ ቴክኖሎጂዎችን አርሶ አደሮች እንዳይጠቀሙ ባሬር የሚሆኑባቸውን ነገሮች በሚያደርጓቸው ጥናቶች አንደኛው አክሰስ ቱ ካፒታል፣ አክሰስ ቱ ክሬዲት ፋሲሊቲ ነው ብዙ ጊዜ የሚጠቀሰው። ለሌሎች ቴክኖሎጂዎች እንኳ የፋይናንስ አቅርቦት በማያገኙበት ሁኔታ በተጨማሪ ለግብርና ኤክስቴንሽን አገልግሎት በክፍያ እንዲሆን ማድረጉ እንቅፋት አይፈጥርም ወይ? የበለጠስ አርሶ አደሩን ከዘመናዊ ቴክኖሎጂ አያርቀውም ወይ? እኔ ከዚያ ይልቅ ሁለት ሞዳሊቲ ብንጠቀም የተሻለ ይመስለኛል በአዋጅ ውስጥ ቢካተት። አንደኛው ሞዳሊቲ ስሞል ሆልደር ለሆኑ እና አገልግሎቱን በክፍያ ማግኘት ለማይችሉ አርሶ አደሮች በተለመደው መንገድ እስካሁን መንግስት ሲሄድበት የነበረና እንዲሁም በተሻለ መንገድ አገልግሎቱ መቅረብ አለበት። ሻል ያለ የመሬት ይዞታ ያላቸው፣ ሻል ያለ የገንዘብ አቅም ያላቸውና በግል ደግሞ ሰፋ ያለ እርሻ ያላቸው ባለሀብቶች ደግሞ ከግል ዘርፉ ገዝተው እንዲጠቀሙ አዋጁ እነዚህን ሁለት ዳይኮቶሚዎችን ለይቶ ቢያካትት የተሻለ የቴክኖሎጂ እና የግብርና ኤክስቴንሽን አገልግሎት እንዲኖር ያስችላሉ እያስባሉ። አንድ ባለሙያ በተለይ የፕራይቬት ሴክተር ኤክስቴንሽን ፕሮቫይደሩ ማሟላት ያለባቸውን ነገር ካላሟላ ሰርተፊኬቱ እንደሚነጠቅ ተገልጿል። አዋጁ ውስጥ ግን ሚስ ተደርጓል ብዬ ማስበው የመንግስትም ሆነ የግል የኤክስቴንሽን አገልግሎት አቅራቢው አንደኛ የሚጠበቅበትን ያክል አገልግሎት ባይሰጥ፣ ኤክስቴንሽን ቪዚቶች ይታወቃሉ። ለእያንዳንዱ የግብርና ፓኬጅ ለምሳሌ ለሰብል አንድ የግብርና አገልግሎት አቅራቢ ምን ያክል ጊዜ ቪዚት ማድረግ እንዳለበት ፋርማሩንና ምን ያክል ጊዜ አርሶ አደሩን ማማከር እንዳለበት ይታወቃል። ከዛ በታች ቢሰጥ ወይም የተሳሳተ ሙያዊ ምክር ቢሰጥና በአርሶ አደሩ ምርትና ምርታማነት ላይ ጉዳት ቢደርስ የካሳ ጉዳይ አልተካተተም። ሙያውን መንጠቅ፣ የሙያ ፈቃዱን መንጠቅ እንጂ አርሶ አደሩ ለደረሰበት ጉዳት ተገቢ አገልግሎቱን ሳያገኝ ስለቀረ ወይም ደግሞ የተሳሳተ አገልግሎት በማግኘቱ ምክንያት ለደረሰበት ጉዳት ካሳን ለምን ተዘለለ? ሌሎች የምክር ቤት አባላት በበኩላቸው ከግብርና ምርምር የሚገኙና ከውጭ የሚመጡ ቴክኖሎጂዎችን የግብርና ባለሙያው ለአርሶ አደሮች በተግባር ማሳ ላይ እያሳዩና እያስተማሩ አገልግሎት መስጠት እንዳለባቸው አስተያየት ሰጥተዋል። ከኢህአዴግ ጊዜ ጀምሮ ጥያቄ ሲቀርብበት ቢቆይም ምላሽ ሳያገኝ መቆየቱንም አክለዋል። የምክር ቤቱ አባላት አያይዘውም የግብርና ኤክስቴንሽን ተደራሽነት ከ36 በመቶ በላይ አለማለፉን ጠቁመው ረቂቅ አዋጁ ይህንን ክፍተት ይሞላል የሚል ተስፋ እንዳላቸውም ገልጸዋል። ግብርናችን እኔ ከዚህ በኋላ ወደ ኋላ ይመለሳል የሚል ምንም አይነት ፍራቻ የለኝም። በእኔ ግምት አሁን በዋናነት የዚህ የባለብዙሃን ተዋናይ አዋጅ ሁለት መሰረታዊ ነገሮችን በደንብ አድረስ ያደርጋል ብዬ አስባለሁ። በአዋጁ ላይ ወደ 11 ነገሮች ተጠቅሷል። ከዛ ውስጥ ሁለት መሰረታዊ ነገሮች ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። አንደኛው ተደራሽነት ነው። በቅርብ ጊዜ በተሰራው ጥናት፣ እኔም በተሳተፍኩበት ጥናት
የግብርና ኤክስቴንሽን ተደራሽነታችን አሁንም ከ36% በላይ አላለፈም። እንደ ሀገር መድረስ የሚገባን ደረጃ አንቆ የያዘ ስለሆነ ፈታ መደረጉ ጥሩ ነው የሚል ነገር ለማንሳት ነው። ሁለተኛ የእንስሳት ሀብት ልማት ስራችንም ከጊዜ ወደ ጊዜ አድጓል። በተለይ የሌማት ትሩፋትን እውን ካደረግን በኋላ ያለው እድገት በጣም አስደማሚ ነው። ይህንን በተመጠነ መንገድ የኤክስቴንሽን ሰርቪስ ስርዓታችን ከአንድ ወገን ባለፈ መንገድ ትሪት ማድረግ ካልቻል አሁንም የሚፈለገውን ምርትና ምርታማነትን ማሻሻል የማያስችል ስለሆነ በዚህ መንገድ መታየቱ ጥሩ ነው የሚል ነገር። የቋሚ ኮሚቴው ሰብሳቢ አቶ ሰለሞን ላሌ በበኩላቸው የአዋጁ ዓላማ አርሶ አደሩ አማራጭ አገልግሎት እንዲያገኝ ማድረግ እንደሆነ ጠቅሰው አርሶ አደሮች የተጋነነ ክፍያ የሚጠየቁበት ሁኔታ ከተፈጠረ የክልልና የፌዴራል መንግስታት ጣልቃ የሚገቡበት አሰራር በአዋጁ ተካቷል ብለዋል። ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅን አዋጅ ቁጥር 1411/2018 ሆኖ በሙሉ ድምፅ አጽድቆታል። አህመዲን ጀበል ይድረስ ለጠቅላይ ሚኒስትር አብይ አህመድ በማለት በማህበራዊ ትስስር ገጻቸው የኢትዮጵያ መንግስትን አቋም በመተቸት ያሰራጩትን ጽሑፍ አስመልክቶ መንግስት ምላሽ ሰጠ። አቶ አህመዲን ጀበል ለጠቅላይ ሚኒስትሩ በማለት ያሰፈሩት ጽሑፍ እስራኤል በፍልስጤም ግዛት ላይ የፈጸመችውን ወረራ በመደገፍ ኢትዮጵያ ሰሞኑን በጄኔቫ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ ላይ ድምጽ ሰጥታለች፣ ይህም ታሪካዊ ስህተት ነው በማለት የሚከስ ነው። በእስላማዊ አስተምሮ የሚታወቁት አቶ አህመዲን ጀበል ለጠቅላይ ሚኒስትሩ በጻፉት መልእክት ኢትዮጵያ በዓለም አቀፍ መድረክ ያላት ክብር የሚመነጨው ለዘመናት ካካበተችው የነጻነት ታሪክና ለፍትህ ከምትሰጠው ጽኑ ድምጽ እንደሆነ እምነታቸውን በመግለጽ በመንግስታቱ ድርጅት ስብሰባ ላይ በእስራኤል ህገወጥ የሰፈራ ግንባታና በወረራ በተያዙ የፍልስጤም ግዛቶች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን የሚኮንነውን የውሳኔ ሐሳብ የእርሶ አስተዳደር አልቃወምም የሚል ድምጽ መርጧል ሲሉ ገልጸዋል። ኢትዮጵያ በ1935 በፋሽስት ጣሊያን ወረራ ሲፈጸምባትና ሉዓላዊነቷ በኃይል ሲደፈር በሊግ ኦፍ ኔሽንስ መድረክ በመገኘት ለዓለም አቀፉ ማህበረሰብ ያቀረበችው የፍትህ ጥያቄ በማንሳትም በወቅቱ ንጉሠ ነገስቱ ዛሬ በእኛ ላይ የደረሰው ነገ በእናንተ ይደርሳል በማለት ያስጠነቀቁት ማንኛውንም አይነት ወረራና የመሬት ነጠቃን በጽኑ የሚቃወም ቢሆንም እንኳን አሁን በጄኔቫው የሰብአዊ መብቶች ምክር ቤት ስብሰባ ላይ በፍልስጤም ምድር የሚፈጸመውን ህገወጥ የሰፈራ ግንባታና ወረራ ለመቃወም ፈቃደኛ አለመሆን ኢትዮጵያ የተሟገተችለትን ታሪካዊ እሴትና የሉዓላዊነት መርህ የሚንድ ሆኖ አግኝቼዋለሁ በማለት አህመዲን ጀበል አብራርተው ነበር። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በ61ኛ መደበኛ ስብሰባው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ በሰጡት ማብራሪያ ኢትዮጵያ እንደ አውሮፓውያኑ አቆጣጠር ከፌብሩዋሪ 23 እስከ ማርች 31 2026 ዓ.ም በጄኔቫ ሲካሄድ በቆየው በ61ኛው የምክር ቤቱ መደበኛ ስብሰባ ላይ የምክር ቤቱ ምክትል ፕሬዝዳንት በመሆን የመጀመሪያውን የአመራር ኃላፊነት ተወጥታለች ብለዋል። በዚህ ስብሰባ ላይም ዓለም አቀፍ የሰብአዊ መብት ጉዳዮችን የተመለከቱ 38 አጀንዳዎች በአባል ሀገራት ቀርበው ውሳኔዎች መተላለፋቸውንና ከነዚህ አጀንዳዎች ውስጥም 7ቱ ሀገር ተኮር የሆኑ ውሳኔዎች መሆናቸውን ገልጸዋል። ከሀገር ተኮር ውሳኔዎች መካከል ከዩክሬንና ሩሲያ ግጭት፣ ቤላሩስ፣ የሶሪያና ጎላን አካባቢ ባሉ ጉዳዮች፣ በፍልስጤምና ከደቡብ ሱዳን ጋር የተገናኙ ጉዳዮች እንደሚገኙበት በመጥቀስ ኢትዮጵያን ጨምሮ አባል ሀገራቱ ከራሳቸው ብሔራዊ ጥቅም በመነሳት በእነዚህ ሀገር ተኮር ጉዳዮች ላይ የድጋፍና የተቃውሞ ድምጽ ሰጥተዋል ብለዋል። ኢትዮጵያ በመርህ ደረጃ ሀገር ተኮር የሆኑ ጉዳዮችን እንደማትደግፍ በመግለጽ በራሷ ላይ ተላልፎ የነበረ ውሳኔ በምሳሌነት ያቀረቡት ቃል አቀባዩ በሰሜኑ ጦርነት ወቅት ኢትዮጵያ ያልተስማማችበት ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን ኢትዮጵያን ለመመርመር ተቋቁሞ እንደነበርና ኢትዮጵያ ሳትስማማ የተቋቋመው ኮሚሽን ከሌሎች ሀገራት ጋር በመሆን እንዲቀለበስ መደረጉን ተናግረዋል። እንዲህ ያሉ ሀገር ተኮር ጉዳዮች የሚመለከታቸው ሀገራት ሳይስማሙባቸው የሚቋቋሙ የዓለም አቀፉን የወንጀል ፍርድ ቤት ስልጣንና ሚና የሚያጣቅሱ እንዲሁም የምርመራና የዓለም አቀፍ ዳኝነት ይዘት ያላቸው ናቸው ሲሉም አክለዋል። ከዚህ በመነሳት ከሰሞኑ አወዛጋቢ የሆነውን የእስራኤልና ፍልስጤምን የተመለከተው አጀንዳ ላይ ኢትዮጵያ የያዘችውን አቋም አስመልክተው ያብራሩት አምባሳደሩ
ኢትዮጵያ ፍልስጤምና እስራኤልን በተመለከተ በተባበሩት መንግስታት ድርጅት መድረክ ስታራመድ የቆየችውን አቋም አሁንም ማስቀጠሏንና የሁለት ሀገርነት መርህን በመደገፍ ከሁለቱም ጋር መልካም ግንኙነት እንዳላት አንስተዋል። ኢትዮጵያ የፍልስጤምን ህዝብ የራስን ዕድል በራስ የመወሰን መብት እንደምትደግፍ ጠቅሰው ይህንንም በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ የተላለፈውን የፍልስጤም የራስ ገዝነት ውሳኔ ደግፋ ድምጽ መስጠቷን ተናግረዋል። የሁለት ሀገርነት መፍትሄውም በዘላቂነት በተባበሩት መንግስታት ጠቅላላ ጉባኤዎችና በጸጥታው ምክር ቤት ውሳኔዎች መሰረት እንዲተገበር ጥሪ ማቅረቧንም ገልጸዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።